الشيطان الرجيم لقد صدق الله رسوله الرؤيا بالحق لتدخلن المسجد الحرام إن شاء الله آمنين محلقين رؤوسكم ومقصرين لا تخافون فعلم ما لم تعلموا فجعل من دون ذلك فتحا قريبا هو الذي أرسل رسوله بالهدى ودين الحق ليظهره على الدين كله وكفى بالله شهيدا محمد رسول الله والذين معه أشداء على الكفار رحماء بينهم تراهم ركعا سجدا يبتغون فضلا من الله ورضوانا سيماهم في وجوههم من أثر السجود ذلك مثلهم في التوراة ومثلهم في الإنجيل كزرع أخرج شطأه فآزره فاستغلظ فاستوى على سوقه يعجب الزراع ليغيظ بهم الكفار وعد الله الذين آمنوا وعملوا الصالحات منهم مغفرة وأجرا عظيما ልጃችን አላህ ይበጃት ያ አላህ ዱንያ አኺራው ኑር አላህ አርግላት ያ አላህ ይህ መቃብርና መስጊድ የቲም ነው የቲምን የተንከባከበ ሰው አነ ካሂሉን ፊል ጀነት ብሏል ነብያችን እኔ ወንተኔ ጋራ ነው ብሏል አላህ ተሷ ጋራ ይሁን አላህ ያግዛት ሁሉንም ኸይር ለመስራት ለሁሉም አላህ ያብቃው የዘንድሮ ሻህሩ ረመዳን ለሁሉንም የሚያብቃቃ ረመዳን አላህ ያርግልን ያ አላህ የውዳመናው መጥቷን ዝናሙ ሚዝነም በሐረውራው መጥቶ ማንሽልም ቢስሚላሂር ረህማን ሁሉም ኸይር ይዝነምልን እሷ የዱንያ አኺራውን አላህ ያሳምርለት ያው ያሳምርልን አምሮላን ዱንያው አኺራውን ያሳምርለት አላህ ያሳምርላት ለሁሉም አላህ ይበጅለት ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار اللهم احسن عاقبتنا في الأمور كلها وأجرنا من خزي الدنيا وعذاب الآخرة رب اهدنا سبل السلام واختم لنا على دين الإسلام الحمد لله رب العالمين اللهم صل ሁላችንም ወጣቱም ባለሀብቱም ሴቱም ወንዱም ሁላችንም ተባብረን ተጋግዘን ተደጋግፈን ከሰራን ይሄ ለብዙ አመት መታዩት ይሄ የመጀመሪያው ቀብር ነው ኑር የሆነ ቦታ ነው ግን ለብዙ አመታት በጨለማ ነበር ኑር የነበረውና የክፍለ ከተማው መሪው ኑር ስለሆኑ ያው ዛሬ ሀብለው የልማቱን ማስጀመሪያ አንድ ኑር የሆነ ነገር ሰርተውልናል ኢንሻአላህ ከዚህ በኋላም ሌሎች ነገሮች እንደሚቀጥሉ ተስፋ አደርጋለሁ ሁላችንም ተባብረን ተጋግዘን ኢንሻአላህ ለዲናችንም ለሀገራችንም
ጥሩ ነገር አሳልፈን የአካባቢያችንን ሰላም ጠብቀን የመስጂዶቻችንን ሰላም ጠብቀን ኢንሻአላህ ረመዳናችንን በሰላም በአፊያ እንድንይዝ መልእክቴን ለማስተላለፍ ወዳለው። የዛሬውን ፕሮግራም ያዘጋጁልን ወጣቶች እነ ኡስታዝ ኑሩ ቱርኪና ሌሎችም የማያቸው ወጣቶችን በርቱ፣ ጠንክሩ ለማለት ወዳለሁኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። አገልግሎት ለምንድን ነው የማይሰጠው የሚል ጥያቄ ከድሮም ከልጅነታችን ጀምሮ ስናሰላስለው ስናነሳ የነበረ ተግባር ነበር። አልሐምዱሊላህ ሁኔታዎች ሁሉ ተመቻችተው ነገራቶች ሁሉ ተስተካክሎ ሲመጡ እድሉን ባገኘንበት አጋጣሚ ተጠቅመን የአካባቢው ማህበረሰብ በተለይ ወጣቱ አንድ ላይ በመሆን ይሄን ግቢ ከአዲስ አበባ መጅሊስ ጋር ከአራዳ ክፍለ ከተማ መጅሊስ ጋር ከወረዳ ኃላፊዎች ጋር ከወረዳ የሰላምና ጸጥታ ዘርፍ ኃላፊዎች ጋር በጋራ በመሆን ይህንን ቦታ ገብተን ተረክበን ስራ ማስጀመር ችለናል። ይሄ ስራ የተከናወነው ዝም ብሎ አይደለም። በጣም ብዙ ከበስተጀርባ በኮሚቴ ተዋቅሮ ይሄን ግቢ ለልማት እናስኬዳለን ለተነየተለት ዓላማ እናስኬዳለን ያለ ወጣት በጋራ በመሆን ግቢው ላይ ኮሚቴ አዋቅረን ገብተን አልሐምዱሊላህ ስራ ጀምረናል። ስራ ስንጀምር በጣም ብዙ የሆኑ መሰናክሎች ነበሩብን። ያህም መሰናክሎች እንደ ኮሚቴ ረጋ አድርገን ተነጋግረን ችግሮችን አውጥተን በዚህ መልኩ ብንሄድ የተሻለ ነው፣ በዚህ ድርጊቶች አድርገን ብንንቀሳቀስ ውጤታማ እንሆናለን የሚሉ ሐሳቦችን እንደ ኮሚቴ ቁጭ ብለን ተነጋግረን ያ ሐሳብ ወረቀት ላይ ወርዶ ያ ወረቀት ደግሞ ወደ ተግባር ወርዶ ስራዎችን አከናውነን አልሐምዱሊላህ ዛሬ ምናልባት ወደ ውስጥ ብትገቡ 4000 የሚሆነውን ካሬ ያሳርሰን ዛሬ ላይ እስካሁኗ ድረስ 310 የሚሆኑ ወንድሞችና እህቶቻችን የዱንያ ቆይታቸውን ጨርሰው የአኺራ ጉዟቸውን የጀመሩ ሰዎች በሰላም አሳርፈንበታል። ይህ ድርጊት ሲሆን መቼም ግቢው እንደምታዩት መሰረተ ልማቱ በጣም የተሟላ ምቹ ሆኖ ሳይሆን ይህን ቦታ ማጣት የለብንም ከነ ችግሩ ካለው ክፍተት ገብተን መስራት አለብን በሚል ተነሳሳሽነት ይህንን ተግባር አከናውነናል። አልሐምዱሊላህ ረቢል ዓለሚን። እንግዲህ ይሄ ተቋም ይሄ ግቢ 100 ዓመት አገልግሎት የሰጠ ተቋም ነው። በ100 ዓመት እንቅስቃሴ ላይ ያልታየ አንድ ነገር አለ። ያ ነገር ምንድነው? የጀናዛ ቤት በ100 ዓመት የለውም ግቢ ነበር። አልሐምዱሊላህ እህታችን ፈቲያ ብዙ እንቅስቃሴዎችን በግቢያችን ላይ አከናውናለች። ይሄ የምታዩት ትልቁ ተግባር ማሳያ አንዱ የጀናዛ ቤት ነው። ይህ የጀናዛ ቤት ሲሰራ ዛሬ ቆሞ ስታዩት አምሮ ስታዩት ሁሉ ነገር ተስተካክሎ በአንዴው ያለ ችግር ያለምን ያለቀ ነው የሚመስለው። ነገር ግን አይደለም። በጣም ብዙ ነገሮችን መስዋዕት ተከፍሎ ጊዜ ወስዶ ክትትል ወስዶ የቤተሰቦቹን የጋራ የሆነ ጥምረት በማድረግ አንድ ላይ አልሐምዱሊላህ ይህንን የሚያክል ትልቅ ለአካባቢያችን የሚሆን የጀናዛ ቤት ተሰርቶ ተገንብቶ አልቋል። ይሄ የጀናዛ ቤት ለምንድን ነው የሚያስፈልገው? በተለይ ይሄ ጀናዛ በዋነኝነት የሚሰራው አዲስ ከተማ ክፍለ ከተማ፣ አራዳ ክፍለ ከተማ፣ ጉለሌ ክፍለ ከተማን ያዋቀረ ስራ ነው የሚሰራው። በአካባቢያችን እንደምናየው እኔ በአይኔ እንኳን ያየሁት ነገር ቢኖር ምንድነው ሰው ሞቶ አካባቢያችን ላይ በብረት ምጣድ ነው የሚታጠበው። ወንበር ላይ ክብሩን ባልጠበቀ ሁኔታ ነው ቁጭ ብሎ የሚታጠበው። ይሄ የሆነበት ምንድነው ሰው አንደኛ በቂ የሆነ የተመቻቸ የጀናዛ ቤት እንደዚህ አይነት ነገር ባለማግኘቱ ነው። ሁለተኛ የእውቀትም አናሳነትም ነው። አወሊያ ላለፉት ብዙ አመታት እንደምታዩት የዚህን ስራ በዋነኝነት ተሸክሞ ሲሰራ የነበረ ትልቅ ተቋም ነበር። ሰዎች ግን እንዲህ አይነት በአካባቢ ላይ ጀናዛ ቦታ ሲቀመጥላቸው ተመራጭም የሚያደርጉት እንዲህ አካባቢ ቅርብ የሆነ ቦታ ላይ ነው። ለምን አወሊያ ላይ ካያችሁ ሰዎች ሂዶ አወሊያ ሳጥቦ መቅበር እንደው በእርዳታ ድርጅት ቤተሰብ የተቀበረብኝ ይባላል ብሎ ሰው ፈርቶ በአብዛኛው ቤት ውስጥ አጥቦ የሚሸኛል። ያንን ስርዓት አልሐምዱሊላህ እንደዚህ አይነት በየአካባቢው የሚገነቡ የጀናዛ ቤቶች ይህንን ነገር ያስቀራሉ። አልሐምዱሊላህ ረቢል ዓለሚን። ስለዚህ ወንድሞቼ እህቶቼ ይሄ ግቢ ብዙ ስራ
ይጠበቅበታል። የልማት ስራዎች ብዙ ይፈልጋሉ። ከነዛ ውስጥ መካከል ላይ አልহামዱሊላህ ዛሬ እዚህ ቦታ ላይ አንድ ካሬ አንድ ስንዝር መውሰድ አይቻልም። ኃላፊ የለውም የሚቆጣጠር የለም ተብሎ ካሁን በኋላ አላህ መቼም ወደፊቱን አላህ ነው የሚያውቀው። ካሁን በኋላ ግን ሰው መጥቶ በታች በኩል ጀናዛ ተነስቶ መጋዘን የተሰራበት ሁኔታ አለ። በታች በኩል ፍሳሾች ሁሉ ጠቅላላ ወደ ጀናዛ ያስገባል፣ ሽንት ቤቶች ሁሉ። ይሄ የሆነው በምንድነው? ሙስሊሙ ተቋሙን ባለመጠበቁ ነው። አሁን ግን አልহামዱሊላህ ይህ ኮሚቴ ተዋቅሮ ዲፓርትመንቱ ለይቶ ማንም ሰው ምንም የፈለገውን ነገር እንደ ልቡ የሚያደርግበት ቦታ አይደለም። ካሁን በኋላ ሴቶች የሚደፈሩበት ቦታ ነበሩ። ከውጭ አካባቢ ላይ ወርቅም ስልክም ተቀምጦ የሚገባው እዚህ አካባቢ ነበር። ዝርፊያዎች የሚከናወኑ አደንዛዥ እጅ ጠቅላላ የሚሸጥበት ተቋም ነበር። እስልምናን የማይወክል እንቅስቃሴ ነበር የሚከናወንበት የነበረው። አልহামዱሊላህ ዛሬ ያ ሁሉ ችግር አልቆ በስነ ስርዓት ግቢው ለማህበረሰቡ ምቹ ሆኖ አገልግሎት እየሰጠ ይገኛል። አልহামዱሊላህ ረቢል ዓለሚን። ከፊት ለፊቴ እንደ መልእክት ማስተላለፍ የምፈልገው ምንድነው? የመጅሊስ አመራሮችም አሉ። ወላሂ العظيم ይሄ ግቢ ልማት በጣም የሚፈልግ ነው። ኮልፌ እንደምታዩት በጣም ውጥረት አለ። ካሁን በኋላ ምናልባት ሰው ወደዚህ ሊመጣ ይችላል። ብዙ ኃላፊነቶች ተደራርቦ ይመጣብናል። መንገድ መሰረተ ልማት መንገድ የለውም። ምናልባት አንድ ሁለት ነገር ልንገራችሁ። የዛሬ 3 ወር 2 ጀናዛዎች መተውብን፣ ዝናብ ነበር፣ በጣም ከባድ ዝናብ። ጀናዛውን ተሸክመው የሚሄዱ ሰዎች የነበረው ጭቃ አንሸራቷቸው ጀናዛ ሊወድቅብን ነበር። ምናልባት ቪዲዮም ምናምን አለን ሁሉ ነገር። እንዲህ እየተሰቃየን እንዲህ ብዙ ችግሮችን ቻሌንጅ እያደረግን እየሄድን ነውና ለዚህ ግቢ ትኩረት ተሰጥቶበት መጅሊስ ለዚህ ግቢ ትኩረት ሰጥቶበት ባለሀብቱም ልማቱን ለማስኬድ ወደፊት መጥቶ ይሄንን ቤት በጋራ ይሄንን ቦታ የአኺራ ቦታችን ነው፣ ኸይር ስራ የምንገነባበት ነው፣ መጨረሻ ጉዟችንን ማልቆ የምንገባበት ቤት ነው። ስለዚህ ይሄን ቤት አደራ የልማቱን እንቅስቃሴ መጅሊሱ በዋነኝነት ትኩረት አድርጎልን ይሄን ቦታ እንዲያለማልን በአላህ ስም መልእክቴን ማስተላለፍ እፈልጋለሁ። ኢንሻአላህ አላህ ሱብሓነሁ ወተዓላ ያስፋላት። ትታው ከሄደችው ቤተሰብ የበለጠ ቤተሰብ አላህ ይስጣት። ትታ ከሄደችው ሀብት የበለጠ ሀብት አላህ ይስጣት። በቀብሯ ውስጥ ወደ ጀነት መስኮት ተከፍቶላት የምትመለከት አላህ ያድርጋት። እዚህ ቀድመውን ያረፉ አባቶቻችን፣ እናቶቻችንን፣ እህቶቻችንን፣ ወንድሞቻችንን ሁሉ አላህ ሱብሓነሁ ወተዓላ ቀብራቸውን የጀነት ጨፌ አላህ ያደርግላቸው። አላህ ሱብሓነሁ ወተዓላ ወደ ጀነት የሚመለከቱ ወደ ጀነትም ደግሞ የሚበሰሩ አላህ ሱብሓነሁ ወተዓላ ያደርግላቸው። ሁል ጊዜ መተባበር፣ አብሮ መስራት በጣም ወሳኝ የሆነ ነገር ነው። አሁን ይሄንን ለማሰራት ፍላጎት ያለው ቤተሰብ ገንዘቡን ከራሱ ቀንሶ አውጥቶ ለማሰራት የሚያስችል ምቹ ሁኔታን የሚፈጥር ተቋም ባይኖር አይሰራም። ይሄንን ምቹ ሁኔታ የሚፈጥር ተቋም ኖሮ ደግሞ ዕውቀታቸውን፣ ጉልበታቸውን፣ ጊዜያቸውን ሰጥተው ለዚህ ጉዳይ የሚቆሙ ወጣቶች ባይኖሩም ደግሞ አይሰራም ማለት ነው እና መተባበር፣ አንድነት፣ በውስጥ የሚኖሩ የተለያዩ ችግሮችን ማለፍ እንደዚህ አይነት የሚያስደስት ውጤት ላይ ያደርሳልና ሁል ጊዜም በትብብር እንስራ የሚለው ነው። እንደ አዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ይሄ ቦታ ዳግም የቀብር አገልግሎት እንዲሰጥም ይሁን የቀብር አገልግሎት ከሰጠ በኋላም ደግሞ አገልግሎቱ እንዳይቋረጥ ብዙ ርቀት ሄዷል። ተከፍቶ አገልግሎት እንዳይሰጥ መስጠት ከተጀመረ በኋላም ደግሞ ከባድ የሆነ ትግል ውስጥ ተገብቷል። እስከ ሚኒስቴር ድረስ ተጠርቶ በዚህ ጉዳይ ላይ ብዙ ነገር የተዳረስንበት አለ። ከዚያም ባሻገር ደግሞ የፓርላማ አፈ ጉባኤ ከተማው ጋር ሄዶ አቤቱታ ተደርጎ እዛ ድረስ ሄደን ያለውን ተጨባጭ ሁኔታ እንዴት እንደሆነ ያስረዳንበት ይሄ በትክክል ለሙስሊሙ የሚገባ አገልግሎት እንደሆነ ከዚህም ባሻገር ደግሞ ይሄ
የሶማሌ ማህበረሰብ ነው የመሰረተው ተብሎ ያልሆነ መልእክት ተነግሮ የዛ ማህበር ትልልቅ ሽማግሌዎች መተው እነሱን በክብር ተቀብለን እዚህ ያለው ተጨባጭ ሁኔታ ምን እንደሆነ አሳይተን እውነታውን ተረድተው እንደተባለው እንዳልሆነ እንዲያውቁ አድርገን ጭምር ይሄደበታል። የሚኒስቴር እናት ጭምር እዚህ የመጡበታል። እየተሰራ ያለው ነገር ምንድነው? ቀብር እያፈረሱ ነው፣ ሬሳ አውጥተው እየጣሉ ነው እየተባለ ማለት ነው። እዚህ ብቻ ሳይሆን እስከ ጅጅጋ እስከ ድሬዳዋ ድረስ ተሂዶ በጣም ብዙ ችግር ነው የተፈጠረው። በምክር ቤት ደረጃ ማስረዳት ያለብንን ማስረዳት፣ የተለያዩ የመንግስት የሥራ ኃላፊዎችንም ደግሞ ያለውን ተጨባጭ ሁኔታ በመንገር የተሰሩ ስራዎች አሉ። ከዚያ ሁሉ በበለጠ ደግሞ ክፍለ ከተማም ወረዳውም እዚህ ቀብር እያስተዳደሩ ያሉ ወንድሞችም ደግሞ ቅድም የተናገሩት ያልተሰሩ መሰረተ ልማቶች ችግሮችን ተቋቁመው አገልግሎት እንዲሰጥ አድርገዋልና ሁላችሁም አባቶች ዱዓ ማድረግ ያስፈልጋል። ይሄ አገልግሎት እንዲቀጥል ያስፈልጋል። ይሄ ነው የቀሩ ነገሮች እንዲሟሉ የሚያደርገውና ለወደፊትም ደግሞ ጥሩ የሆነ ነገር ላይ መድረስ የምንችለው ምናልባት በዚህ በቅርቡ 170,000 ካሬ ሜትር ወደ አዲሱ ክፍለ ከተማ ላይ ለሚኩራ ላይ ለቀብር አገልግሎት የሚሰጥ አግኝተናል። አልহামዱሊላህ ረብል ዓለሚን 170,000 ካሬ ሜትር ለቀብር አገልግሎት የሚሰጥ ቦታ ካርታ በቅርብ ተቀበለናል። አልহামዱሊላህ ረብል ዓለሚን። በርቱ፣ ተበራቱ። እዚህ ያላችሁ ሽማግሌዎች አባቶቻችን የምናያችሁ ነገራቶችን ለወጣቶች ብቻ አትተው፣ እናንተም ምከሩ፣ እናንተም ከወጣቱ ጎን ሆኑ። እዚህ ማንም ማንንም ለመግፋት ማንንም ከሆነ ነገር ለማሳጣት የመጣ አካል የለም። ግን የሙስሊሙ ቦታ ይዞታ ትክክለኛ የሆነ አገልግሎት እንዲሰጥ ለማድረግ ነው እየተሰራ ያለውና አሁንም በድጋሚ ይሄንን የጀናዛ ማጠቢያ ያሰራችሁልን እናቶች፣ አባቶች፣ ቤተሰቦች አላህ Subhanahu Wa Ta'ala አጅራችሁን ከፍ ያደርግላችሁ። ልጃችሁንም እህታችንንም አላህ Subhanahu Wa Ta'ala ይማራት። ጀዛኩሙላሁ ኸይር። ሰላም አለይኩም ወራህመቱላሂ ወበረካቱ።